እሺ በመጀመሪያ ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁ። እንኳን ደህና መጣችሁ ካልክማ እኛም እንኳን በሰላም ቆየን እንበል። አመሰግናለሁ ዩኤል። በነገራችን ላይ ለምን ወደዚህ እንደተሰበሰባችሁ ሳታውቁ አትቀሩም አይደል? እኔ በበኩሌ ምንም የሰማሁት ነገር የለም። ዛሬ ስብሰባ ስኬጁል እንዳለን እንኳን አላውቅም። በድንገት ስብሰባ መቀመጥ ያን ያህል አስፈላጊ ነው? ልክ ነሽ ወይዘሮ ሜላት፣ ይህ መደበኛ ስብሰባ አይደለም። ማለት አስቸኳይ ስብሰባስ ቢሆን የተወሰነ ነገር እንድንዘጋጅ አጀንዳው ሊነገረን አይገባም? ያን ያህል እኮ ከባድ ነገር አይደለም፣ ብዙም ጊዜ የሚፈጅ አይደለም ወይዘሮ ሜላት። እኔ ተሰብስቦ በማውራት ሳይሆን በመስራት ነው ማምን። ግዴታ ካልሆነ የትኛውም ስብሰባ ግድ አይሰጠኝም። ስራ ለሰው ልጆች አስፈላጊ ቢሆንም ሁሉም ችግር ግን በስራ አይደለም የሚፈታው። አንዳንዴ ስብሰባውም አስፈላጊ ነው። ሊሆን ይችላል። ሺህ ከማውራት ግን አንድ መስራት ነው የሚሻለው። ጉዳዩ ያን ያህል አስፈላጊ ካልሆነ ወደ ስራ ብንመለስ ይሻላል። ወይዘሮ ሜላት ግድ የለሽም፣ አንድ አቶ መዘክር የሚነግረንን እንስማ። ዩኤል ትክክል ነው ወይዘሮ ሜላት። አቶ መዘክርም ቢሆን በስራ እንደሚያምን ሁላችንም እናውቃለን። ደግሞም ይሄ ስብሰባ አስፈላጊ ባይሆን ኖሮ አይጠራንም ነበር። ምን አለ ትንሽ ብንታገስ። እሺ ጥሩ ቀጥሉ። አመሰግናለሁ። ያው እንደምታውቁት ከሆነ ለሕክምና የሚሄድበት ጊዜ ደርሷል። ሕክምና ስትሉ? ውጭ ሀገር እየተመላለስኩኝ የምታከመው ሕክምና አለብኝ። እና ከዚህ ስብሰባ ጋር ምን አገናኘው? የተሰበሰብነው ለምንድን ነው? አሁንም ሄደው ለአንዴና ለመጨረሻ ጊዜ ቀዶ ጥገና ለማድረግ ነው። በህይወት መመለስ ያለመመለሴ ባይታወቅም ያው እስከምመለስ ድረስ ግን እዚህ ድርጅት ውስጥ ስለምናደርገው ነገር ነው የማወራው። ያን ያህል ከባድ ህመም ሆኖ ነው? እሱን ለጊዜው ብንተው ይሻላል ወይዘሮ ሜላት። እና እኛ ምን እንድናደርግ ነው የምፈልገው? አንደኛ ነገር ማን የኔን ቦታ እንደሚሸፍን ልነግራችሁ ነበር። ወይዘሮ ሜላት አንቺ የኔን ቦታ እንድትሸፍኝ ልነግርሽ ነበር። ባለፈው ነግርሻለሁ ያልከኝ ይሄን ነበር? አዎ ለዚህ ነበረ። አንቺ ግን ፍቃደኛ እንዳልሆንሽ ነግረሽኛል። ያው ይሄ ያለውበትን ሁኔታ በትንሹም ቢሆን ታውቃለህ። ይገባኛል ወይዘሮ ሜላት። ብዙ ጊዜ አንድ ነገር ደጋግሜ መጠየቅ አልፈልግም። ይገባኛል። ስለተረዳኝ በጣም አመሰግናለሁ። ያው ወደ ውሳኔ ስመጣ የኔን ቦታ ልተካ የምትችለው ሉሊት ናት። ምን? ሉሊት? አዎ ሉሊት። ሉሊት እኔ እስከምመጣ ድረስ የኔን ቦታ ሸፍና ትሰራለች። እኔ መፈረም የነበረብኝ ነገር በሙሉ እሷ መፈረም ትጀምራለች ማለት ነው። ደግሞም በእኔ በኩል ያልፍ የነበረው ነገር በሙሉ በእሷ በኩል ያልፋል ማለት ነው። እንዴት ነው እሷን የመረጥከው? ያው የመጀመሪያ ምርጫ አንቺ ነበርሽ። አንቺ ግን ፍቃደኛ አይደለሽም። የኔ ፍቃደኛ ለመሆን እሷን ብቁ ያደርጋታል? ለስራው ብቁ ናት አይደለችም የሚለውን ነገር ሌላ ጥያቄ ቢሆንም ከተጋገዛችሁ ግን ስራው ቀላል ሊሆን ይችላል። ሉሊት ብቁ ሆነች አልሆነችም ሁላችሁም የራሳችሁን ስራ ጠንቅቃችሁ ስለምታውቁ ምንም ችግር አይሆንም ብዬ አስባለሁ። ይቅርታ በጣም ግን አሁን መሄድ አለብኝ። እንዴ ቆይ እንዴት ነው ስብሰባ ረግጣ የምትሄደው? ይሄ እኮ ንቀት ነው። መጀመሪያም እኮ ስብሰባ እንደማትወድ ተናግረናል። ቢሆንም እሺ አቶ መዘክር ይሄ የመጨረሻ ውሳኔ ነው ማለት ነው? አዎ ውሳኔ ብቻ ሳይሆን ሌላ ምንም አማራጭ የለም። ሉሊት ምን ትያለሽ? ምን ማለት እንዳለብኝ አላውቅም። ያው ያንተን ቦታ ሸፍኖ መስራት በጣም ከባድ ቢሆንም የቻልኩትን ሁሉ አደርጋለሁ። እነሱም ያግዙኛል። አዎ በርግጥ አመሰግናለሁ። በቃ ለዚህ ነበር የፈለጋችሁ። አሁን ግን መሄድ ትችላላችሁ። እሺ እናመሰግናለን። አመሰግናለሁ። ምናሴ ምን ሆነሃል? ምንም አልሆንኩኝም። ምንም አልሆንኩም ይለኛል እንዴ? እንካሽ ሻይህን ጠጣ። አይ አልጠጣም። አልጠጣም ትለኛለህ እንዴ? ራስህ እኮ ነው ሻይ አምጪልኝ ብለህ ያስመጣኝ። አሁን ደግሞ ይቅርብኝ። ቆይ አንተ ልጅ አረገዝክ እንዴ? ሰላም በእናትሽ አትቀልጂ። እውነቴን እኮ ነው። ባህሪ በየደቂቃው ነው እየተቀያየረ ያለው። በቃ ሰላም ተይኝ። ቆይ ምን ሆነክ ነው?
ትሁት እኮ ከዛን ቀን በኋላ መታታቀ። ከዛን ቀን በኋላ ማለት ለካ ሰላም ብዬ አንቺ አልነበርሽም። ባለፈው እኮ መታ እንደምትወደኝ ነግራኝ ነው የሄደችው። ምን እንደምትወደኝ ነገረችኝ? አዎ። መቼ? ማለቴ ቆይ የት ሄጄ ነው እኔ? እኔ እንጃ ብቻ ግን አንቺ አልነበርሽም። ደግሞ እኮ ጆሮና ተምቹ ነበሩ። ምናሴ ግን በጣም ክፉ ነህ። ምን አደረኩኝ? ቆይ ይሄንን የመሰለ ጮማ ወሬ እንዴት ነው ደብቀኝ የከረምከው? ሰላም ጨንቆኛል እያልኩሽ ትቀልጅብኛለሽ እንዴ? ኧረ እኔ እየቀለድኩኝ አይደለም ወንድሜ። እኔ ምን ያክል ወሬ እንደምወድ ታውቂያለህ? ቆይ ግን ሰላም ያንቺን ያሳሰበሽ የኔ መጨነቅ ነው ወይስ ያንቺ ወሬውን አለመስማት ነው? ያንተ መጨነቅ እኮ በጣም ያሳስበኛል፣ ግን በዚያው ልክ ደግሞ የኔ ወሬውን አለመስማቴ በጣም ነው የሚያሳስበኝ። ሰላም ግን ጤነኛ ነሽ? እሱንም አረጋገጥኩ እኮ። ኧረ በመድኃኒዓለም አንቺማ ጤነኛ አይደለሽም። አይገርምህም? አንተ ራሱ በእኔ ልክ ጤነኛ አይደለህም። ገና ያኔ ሁኔታዋን አይቼ እኮ እንደወደደችህ የነገርኩህ ጤነኛ ስለሆንኩ ነው። ዘንድሮማ አቃጥለሽ ልደፍኝ ነው ሰላም። እኔማ በምን አቅሜ አቃጥዬ እደፋለሁ? አሁን እኮ ሚስት አገኘ። ወይኔ ሰላም፣ አሁን አንቺ እህቴ ነሽ፣ በጭንቀቴ ላይ ሙርቴ ይሻልሽ እንዴ? በእናትሽ አይ ምናሴ ምስኪን እኮ ነህ። ፍቅር አዲስ ነገር ሆኖበት እኮ ነው። አይ ሀኒ ባይሆን ነው ሳይንጣልሽ? አይ አልፈልግም። እንዴ ለምን? እንዴ ቤት ያመጣህ መሰለህ እንዴ? ልታግደረድረኝ ነው? ካልፈለግሽ እሺ በቃ የሚጠጣ ነገር ይምጣልሽ። መቼም አንቺ እንደ ሕፃን ልጅ ፋንታ ትወጃለሽ አይደል? ባይሆን እሱ ይሻለኛል። አባ አንድ ፋንታና ለኔ ደግሞ ስፕራይት። አንተ ግን ምን ሆነ ነው የጠፋው? ጠፋው እንዴ ሀኒ? ቀላል ጠፋው እንዴ? ደግሞ ሳልጠይቅህ ባለፈው ምን ሆነ ነው እያናገርኩ ጥለኸኝ ሄድከው? እንዴ መቼ? ባለፈው ነው ለኔ ያለህን ስሜት ስጠይቅህ የሆነ ነገር ተናግረኸኝ ሄድክ። ሀኒ በቃ እሱ ነገር እንዝለለው። ለምን እንዘለዋለን? በል ንገረኝ። ያው አለ አይደል? ምንድን ነው አለ አይደል ማለት? በል አሁን ንገረኝ። አነጋገርሽ ማለቴ አጠያይቅሽ እኮ ልክ ስላልመሰለኝ ነው። እንዴ ለኔ ያለህን ስሜት መጠየቄ ነው ስህተት? እንደዛ ማለቴ ሳይሆን ከዛ በኋላ የሚመጣው ነገር ነው። ከዛ በኋላ ምን ይመጣል? ሀኒዬ ብነግርሽ ቅር አይልሽም አይደል? ቅር እንደማይለኝ የምናውቀው ከነገርከኝ በኋላ ነው። ስለዚህ አሁን ንገረኝ። እሺ በነገራችን ላይ ያኔ ብቻ ሳይሆን አሁንም የሚመስለኝ ነው የምነግርሽ። እሺ ንገረኝ። ይኸውልሽ ሀኒዬ ለአንቺ ያለኝን ስሜት እየጠየቅሽኝ ወደ እኔ ልትመጪ ነው አይደል? ወደ እኔ ልትመጪ ነው ማለት? ማለቴ በፍቅር ምናምን። እንዴ ምን እያልክ ነው ኤልያስ? እንዴ አራት ደንግጬ ሀኒዬ፣ ማለቴ የመሰለኝን እኮ ነው። እንዴት ነው የማልደነግጠው? ሲጀመር ይሄ እንዴት ነው የሚመስልህ? መጀመሪያ እዝራ ከሚባለው ልጅ ጋር ስትጣይ ወደ ጆሮ ተጠጋሽ፣ ከጆሮ ጋር ስትጣይ ደግሞ ወደ እኔ። በቃ እንደዛ ነው የመሰለኝ ሀኒዬ። አረ ኤልያስ እየቀለድኩኝ ነው በለኝ በመቤቴ። እንዴ እኔ እየቀለድኩ አይደለም ሀኒዬ፣ በቃ የመሰለኝን ነው የነገርኩሽ። እንዴ እኔ እንዴት ነው እንደዛ ማስበው? ሲጀመር ይሄን ያህል ወንድ በሐኪም የታዘዘልኝ መድኃኒት ነው እንዴ? እንዴ ቆይ ታዲያ እንደዛ ካልሆነ ለምንድን ነው ስሜቴን የጠየቅሽኝ? እኔ ምናልባት አረሳኸኝ እንደሆነ ብዬ ነው። አረሳዎች ከሆነ ምን? እኔ አረሳኸኝ ከሆነ በተደጋጋሚ ሳገኘህ ተስፋ የሰጠው መስሎ እንዳትጎዳ ስለፈለግኩኝ ነው። ወይኔ ኤልያስ፣ ያለ ኃጢአትሽ ነዋ ሳማሽ የኖርኩት። ሳማሽ ማለት ከማን ጋር ነው ያማኸኝ? ከራሴ ጋር ነዋ። እንዴት ነው እንደዚህ አይነት ልጅ ልትሆን የቻለችው? እኔም አቃታና እንደዚህ አልነበረችም እያልኩ ከራሴ ጋር ስታገር ነበር የከረምኩት። በጣም ይቅርታ ኤልያስ፣ እኔ እንደዛ አስቤ አልነበረም። ሲጀመር መገናኘታችንም ልክ አይደለም። ስለዚህ ከዚህ በኋላ መገናኘት የለብንም። እንዴ ሀኒዬ ምን እያልሽ ነው? ኤልያስ ሁኔታ አሁንም ተስፋ እንደምታደርግ ይናገራል። እኔ ደግሞ ማንንም በተስፋ ስሬ መጉዳት አልፈልግም። በተለይ ደግሞ አንተ ከማንም በላይ መጎዳት የሌለብህ ልጅ ነህ። በድጋሚ በጣም ይቅርታ ሀና።
ለነገሩ ትክክል ናት። እንዴት ነው እንደዛ ላስብ የቻልኩት? ወይኔ ኤልያስ። ሰላም፣ እንዴት ነህ? አለሁ እግዚአብሔር ይመስገን። እዚህ ድረስ እኮ መምጣት አይጠበቅብህም ነበር። ጊዜ አልነበረኝም። ግዴታ መጥቼ አንተን ማግኘት ስላለብኝ የመጣሁት። እኔ እኮ ያለበት ድረስ መምጣት እችል ነበር። እንደነገርኩህ ያለኝ ጊዜ በጣም ውስን ነው። ስለዚህ አንተን በመጠበቅ ጊዜ ከማባክን ብዬ ነው የመጣሁት። እሺ፣ የሆነ ቦታ እንቀመጥ። አንዳንድ ጥያቄዎችን ልጠይቅና ልመለስ። ምንድን ነው ግን? ባለፈው ከጓደኛ ጋር ሆነ ብዙ ማውራት አልቻለም ነበር እና እንድታብራራልኝ የምፈልገው ጥያቄ ነበር። አሁን ልታብራራልኝ ትችላለህ? ተምቹ እኮ ምንም ቁም ነገር የሚባል ነገር አያውቅም። ይዤ መምጣት አልነበረብኝም። ለመሆኑ ምንድን ነበር የጠየቀኝ? እኔ የምልህ ወይዘሮ ሜላትን የሚያግዛት ሌላ ሰው እንደሌለ እርግጠኛ ነህ? አዎ ነኝ። ምን ተፈጥሮ ነው ይናያል? አንድ ሰው በተደጋጋሚ በዙሪያ እያየሁት ማለት አንድ ቀን ሊያናግረኝ ሞክረው ነበር። እኔ ግን ማናገር አልፈለኩም። ምንድን ነው የሚያናግረህ? የወይዘሮ ሜላትን ኬዝ እኔ እንዳያዝኩት እንደሚያውቅና እሱም ሊያግዛት እንደሚፈልግ ነው የነገረኝ። እሷን ማገዝ ከፈለገ ለምን ወደ አንተ መምጣት አስፈለገው? ቀጥታ እሷን ሄዶ አያናግራትም እንዴ? ይህን ጥያቄ እኮ እሱ ነው። እኔ እስከማውቀው ድረስ ምንም የሚያግዛት ሰው የለም። ቆይ ግን እርግጠኛ ነህ? አዎ እርግጠኛ ነኝ። የሚያግዛት ሰው ቢኖር ኖሮ እስካሁን ኬዙን ቤቷ አታስቀምጠውም ነበር። ስለዚህ ጠላቷ ሊሆን ይችላል ማለት ነው። እንደዛ ማለት ይከብደኛል። ወይዘሮ ሜላት በጣም ጥሩ ሰው ናት። እንደዚያ ርቆ የሚሄድ ጠላት ያላት አይመስለኝም። ድርጅቷ ዕዳ ውስጥ የገባው በጠላቶቿ ምክንያት እንደሆነ አውቄያለሁ። ራሷ ያልወለደችውን ልጅ ያንቺ ነው ብለው ቤቷ ድረስ ይዘው እንደመጡ ሰምቻለሁ። ያ ያለፈ ታሪኳ ነው። እንደፈለጉ አድርጎ ጥለዋታል እኮ። አሁን ምን አገኝ ብለው ነው የሚከተሏት? ሴትዮዋ እየተነሳች እንደሆነ በደንብ ገብቷቸዋል። አንድ ቀን ግን የተነሳችለት ድባቅ እንደምትመታቸው ጥንቅቅ ያውቃል። እኔ ምንም የማውቀው ነገር የለም። እና ሰውየው ለአንተ መሰናክል ይሆንብሃል? ያው ጉዳዩን እንድታውቀው ያህል ነው እንጂ ይሄን ያህል የተለየ ነገር እንኳን አላየሁም። ያለውን ነገር እኔ ለማጣራት እሞክራለሁ። አንተ ግን ራስህን ጠብቅ። እሺ በቃ ወደ ስራ ተመለስ። እኔም ልሂድ። የሆነ ቦታ ብንቀመጥ ግን በጣም ደስ ይለኛል። ግድ የለም ሳስለሌል የሚሄድ ይኖርብኛል። መልካም ቻው ብል ቆይ ግን ማን ተከታተለ? መግባት ትችላለሁ? ትችላለህ። ግባቶ መዘክር። አመሰግናለሁ ወይዘሮ ሜላት። አረ ምስጋና ያስፈልገው። ያው ማንም ሰው ቢሮ ሲመጣ በር ሳያንኳኳ ደስ አይለኝም። ለዛ ነው በተደጋጋሚ ቢሮ ስትመጣ ቀድመህ የምታንኳኳው። በነገራችን ላይ ማውራት ትችላለሽ አይደል? አዎ እችላለሁ። ደግሞ እኮ እያወራን ነው። ወይዘሮ ሜላት ስብሰባው ላይ ያየሁብሽ ፊት ልክ አልመሰለኝም። ልክ ነኝ አይደል? ምን አይነት ስሜት አየህብኝ? ካልተሳሳትኩኝ ውሳኔው ልክ አይደለም ይላል ፊትሽ። አይ እንደዛ ሳይሆን ያው እኔ በአንተ ቦታ ይተካል ብዬ ያሰብኩት ሉሊትን ሳይሆን ኢዮኤልን ስለነበር ነው። ለምን እሱን ጠበቅሽ? እሱን አላውቅም፣ ብቻ ግን ኢዮኤልን ነበር የጠበቅኩት። ሉሊት ማለት በድርጅቱ ውስጥ 15% ድርሻ ያለው ተወካይ ሴት ነች። ስለዚህ ውሳኔው ትክክል ይመስለኛል። ትክክል ነው ብለህ ካሰብክ ትክክል ይሆናል። ወይዘሮ ሜላት ለምን ቅር እንዳለሽ ትነግረኛለሽ? አቶ መዘክር ኢዮኤልን ጠብቄ ስለነበር ነው አልኩህ እኮ። አይ እንደሱ አልመሰለኝም። ደግሞ ሌላ ምን መሰለ? የሆነ ስህተት የሰራው እየመሰለኝ ነው። ምን አይነት ስህተት? ስለ ኃላፊነቱ ደግሜ ልጠይቅሽ ይገባ ነበረ። ቢሆን ጥሩ ነበር፣ ግን ደግሞ አልሆነም። ስለ ሕክምናዬም እንደዛው። እሱን አላውቅም። ባለፈ ነገር ጊዜያችንን አናባክን። እሺ ወይዘሮ ሜላ በጣም ይቅርታ። አቶ መዘክር። አቤት ወይዘሮ ሜላት። ከወሬህ እንደተረዳሁ ከሆነ ህመም ተስፋ አስቆርጧል መሰለኝ። ተስፋ መቁረጥ ሳይሆን አንዳንድ ጊዜ የሚሰማኝ ስሜት ብዙ ተስፋ እንዳላደርግ ያደርገኛል። ህመምህ ምንም ይሁን ምንም ተስፋህን እግዚአብሔር ላይ ጣል። እሱ ማድረግ የሚችለው ብዙ ነገር አለ። እሱን ተስፋ ማድረግ ያቆምኩት ያው ገንዘቤን መመካት ስጀምር ነው። በገንዘቤ መመካት ማለቴ እዚህ ሀገር ላይ ወይ ጸበል ወይ እምነትን መጠቀም እየቻልኩኝ ያው ባህር አቋርጬ ወደ ውጭ ሀገር ሄጄ ሕክምና ስፈልግ ያን ጊዜ ነው እምነቴ እንደጎደለ ይሰማኝ። ይህ ሰው የመሆናችን አብዝተን የመፈለጋችን ትርጉም ነው። ሁልጊዜም እግዚአብሔርን አስቀድም።
ያኔ እሱ የሚፈጽመው ብዙ ነገር አለ። በጣም አመሰግንሻለሁ። እሺ፣ እኔም አመሰግናለሁ። መልካም ስራ። እሺ፣ አመሰግናለሁ። ምን ነው ደክመዋል? ና ስላልሽኝ ነው እንጂ በጣም ከሩቅ ቦታ ነው የመጣሁት። እና እኔና ስላልኩ ነው የመጣኸው? አዎ። ምን ነው መምጣት አልነበረብኝም? እንደሱ ማለቴ ሳይሆን ይህን ያክል አክብረው መምጣት ገርሞኝ ነው። አቶ መዘክር ያለውን አልሰማሽም እንዴ? ለእኔ የምታደርጉትን ሁሉ ለእሱ አድርጎ ብሏል። ተጀመረ ማለት አሁን ነው። ለመሆኑ የት ነበርክ? አይ የትም፣ እንዲያው ዝም ብዬ ነበር። ታዲያ አቶ መዘክር ያለውን አልሰማኸውም? እኔ ማወቅ ያለብኝን ነገር በሙሉ ለሉሊት ታሳውቋት ብሏል። እሱስ ልክ ነሽ። የወይዘሮ ሜላትን ጠበቃ ላናገረው ሞክሬ ነበረ። እሱ ግን ፍቃደኛ ሊሆንልኝ አልቻለም። ከዚህ በኋላ የእሷ ጉዳይ መከታተል ያን ያክል አስፈላጊ አይመስለኝም። እንዴት? ምክንያቱም አሁን ላይ ማዘዝ የምችለው እኔ ስለሆንኩ። ሉሊት፣ ይመስለኛል አቶ መዘክር ይሄንን ስልጣን የሰጠሽ ስራው ላይ እንጂ ሌላ ህይወቱ ላይ አይደለም። እና ቢሆንስ? የወይዘሮ ሜላትን ጠበቃ መከታተል በድርጅቱ አሰራር ሳይሆን በግል ህይወቱ የሚከናወን ነገር። አንተ እኮ ጠበቃውን እየተከታተልኩ ያለው ስራን ዘግተህ ነው። እሱን መከታተል ባያገባኝም ስራ ላይ መዘግየት ግን ያሳስበኛል። እሺ፣ ምንድነው መናገር የፈለግሽ? ወይዘሮ ሜላት የምትባለውን ሴት ከዚህ ድርጅት ነቅዬ መጣል አለብኝ። ቆይ ምን አደረገችሽ? ሁሉም ነገሩ አልተመቸኝም። ሉሊት፣ ይህ ሀሳብሽ ትክክል አይመስለኝም። ለምንድን ነው ትክክል ያልሆነው? አንደኛ ነገር በግል ህይወቷ ትልቅ ችግር ውስጥ ነች ያለችው። ስለዚህ ይህ ስራ ያስፈልጋታል። ሁለተኛው ደግሞ እሷን ስናስወጣ ብዙዎች ማግሮምሮማቸው አይቀርም። ይኸውልህ እኔ ወይዘሮ ሜላትን እንጂ አሰራሩን እናስወግደዋለን አላልኩም። አሰራሩን ይበልጥ አሳምረን እንጠቀምበታለን። ያኔ አቶ መዘክርም አፉን ዘግቶ ይቀመጣል። ሉሊት፣ ስልጣንሽን ለስኬትሽም ለውድቀትሽም መጠቀም የምትችይው አንቺ ነሽ። እኔ ከዚህ በላይ ምን ልልሽ አልችልም። አልጨረስኩም። ወዴት ነው? እኔ በበኩሌ ጨርሻለሁ። እውነቱን ልንገርሽ፣ ስለ ሜላት ጠበቃም ቢሆን አቶ መዘክርን አናግሬው አንቺን የሚመለከትሽ ከሆነ ያኔ እናወራለን። በተረፈ ቻው። ወይኔ ሉሊት፣ ይሄንንማ ከሷ በፊት ነቅዬ ነው የማስወጣው። አሳይሃለሁ። እዩ፣ ወይዘሮ ሜላትን ለማግኘት ሞክሬ ነበር። እና ምን አዲስ ነገር አገኘህ? ትልቅ ስህተት ሳልሰራ አልቀርም። ምን አይነት ስህተት? ወይዘሮ ሜላትን ስለ ኃላፊነቱ ደግሜ ላናገራት ይገባ ነበር። እኔም እኮ ከአንዴም ሁለት ጊዜ ላናገራት ሞክሬ ነበር። እና ኃላፊነቱን መቀበል እንደምትፈልግ ገብቶ ነበር ማለት ነው? እሱ ሀሳቧ የመጣው በቅርብ ቀናት ነው። ቆይ የዚህ ሀሳብ መነሻው ምንድን ነው? አሁን ላይ ያስጨንቃት የነበረውን ጉዳይ ለጠበቃ ሰጥታለች። ስለዚህ ከዚህ በኋላ ያላትን አቅም በሙሉ ለእኛ ለመስጠት ቃል ገብታለች። በቂ ጊዜ መስጠት ስላልቻለች ነበር ኃላፊነቱን ያልተቀበለችው ማለት ነው? አዎ፣ ወይዘሮ ሜላት በጣም አስተዋይ ሴት ናት። ሌላ ሰው ቢሆን እኮ ለገንዘብ ብሎ ወዲያው ነበር እሺ የሚለው። በጣም የምትደነቅ ሴት ናት። ደጋግሜ እንደምነግርህ ይሄ ቦታ ለወይዘሮ ሜላት አይገባትም ነበር። ያው ጊዜ ነው እንግዲህ ፊቱን ያዞረባት። ደግሞ ጊዜ እንደ ጠላት ደግሞ ማንሳቱን ያውቅበታል። ትክክል። እሷ ተረጋግታ መስራት ከቻለች ያጣችውን ነገር በሙላ ደግማ ታገኛለች። እኔም እንደዛ አምናለሁ። ግን አንተ ልትጠብቃት ይገባል። ከምን እንደምጠብቃት? በሉሊት ጉዳይ ላይ ደስተኛ የሆነች አይመስለኝም። እሱን እኔም ተረድቻለሁ። ሉሊት ማየት ደረቅ ሴትና እኔ ያልኩት ነገር ካልሆነ ብላ የምትል ሴት እንደሆነች በደንብ አድርገህ ታውቃለህ። አዎ፣ እኔም የምፈራው እሱ ነው። በሁለቱ መሀል አለመግባባት ከተፈጠረ ወይዘሮ ሜላት ደግማ ሳታስብ ይህን ድርጅት ጥላ ነው የምትሄደው። ይሄ እንዲሆን በፍጹም አልፈልግም። መሀላቸው እየገባ ያላግባባቸውን ነገር ልትፈታ ፈልጋለሁ። የቻልኩትን እሞክራለሁ። ይቺን የመሰለች ሰራተኛ ማጣት አልፈልግም። ደግሞ በአጭር ጊዜ ውስጥ ድርጅቱን እንደምትቀይረው ባለሙሉ ተስፋ ነው። አንተ ብቻ ጤና ላይ ትኩረት አድርግ።
እኔ እዚህ ያለውን ነገር ሁሉ አስተካክላለሁ። አመሰግናለሁ። ያው ጊዜ ካለ እየቀረውን ደግሞ ምሳ እየበላን ማውራት እንችላለን። ደስ ይለኛል። እሺ ልጅ። እሺ አንቺ ብንንቀሳቀስ ግን ምን ይልሻል? አይ አሁን ነው የገባሁት፣ ትንሽ ደክሞኛል። እሺ ካልሽ ግን እኮ ፈልግሻለሁ ስትለኝ ዝም ብለህ ሳይሆን የሆነ አስቸኳይ ነገር ገጥሞ መስሎኝ ነበር። ለነገሩ እንደዛ ነው፣ ግን ያን ያክል እኮ አሳሳቢ አይደለም። ምንድን ነው አሴር? ባለፈው እኮ ጠበቃውን ስልከው ምንም ነገር ለእኔ ሳታሳውቅ እንዳታደርግ ብለሽ ነበር። አዎ እና አሁን ደግሞ አንቺ ምንም ነገር እንድትደብቅኝ አልፈልግም። አልገባኝም። እኔ ከአንተ ምን ደብቅ ያውቃለሁ? ለነገሩ ደብቀሽ ያታል። ኤልያስን አግኝተው ነበር? አላገኘሁትም። ምን ነው? አይ ነገሮችን እሱ እያሰበ ባለበት መንገድ እንዳታስብ ብዬ ነው። ስለ እኔም ይሁን ስለ ኤልያስ አልነበረም። እሱ ግን እንዴት ነው ነገሮችን ሲያስብ ነበር። በቃ እሱን ተወው። አንተ ግን ምንድን ነው ማወቅ የፈለግከው? አንቺ ይሄን ነገር ግን ባደብቅኝ ደስ ይላል። ዴቶ አልኩህ እኮ አሴር። እሺ በቃ ይቅርታ፣ የመጣሁበትን ብቻ ልናገር። እኔ የምልሽ ከኛ ውጭ የሚያግዛችሁ ሰው አለ እንዴ? ከኛ ውጭ ስትል? አረ የለም። ለምን ጠየከኝ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንድን ነው የተፈጠረው? አይ ይሄን ያክል እንኳን አሳሳቢ ነገር አይደለም። ያው ጠበቃውን አግኝቼው ስለነበረ አንዳንድ ነገሮች ስላናገረኝ። ምን ነገረ? ይሄ ነገር ተስፋ የለውም ማለት እንዴ? አረ አይደለም አንቺ፣ እንዲሁም ተስፋ እንዳለው ነው የነገረኝ። አትዋሸኝ አሴር። እኔ አላውቅም፣ ግን ብቻ አንድ ሰው እናትሽ ማገዝ እንደሚፈልግ ነው ሰውየውን ያናገረው። ምን አይነት ሰው? እሱም እንኳን በደንብ አላውቅም። እኔ እስከማውቀው ድረስ የሚያግዘን ሰው የለም። ካለም እስቲ ማየን ጠይቃታለሁ። አይ ታያት፣ እናትሽን እንኳን አታስጨንቂያት። እኛ በምናጣራው መንገድ እናጣራለን። አንተ ካልክ ይሁን። ይሄን ያክል እምነትሽን ስለታርሽልን በጣም አመሰግናለሁ። ወሬኛ፣ አንተን ሳላምን ቀርቼ ማውቀው መቼ ነው? ይልቅና አባዬ የሚመጡበት ሰዓት እየደረሰ ነው። እያወራሁ ምግብ ልስራ። እሺ ስሪ፣ እኔ ምራት እበላለሁ። እንዲሁም አንቺ ሽሮ በጣም ነው የናፈቀኝ። እናንተ እኮ ሽሮ ቅጠላችሁ ቆያችሁ። መች ምግብ መስሎ ይታያችኋል? እሱ እኮ ለተምቹ ነው። እኔ እኮ አንቺ ሽሮ ከስጋ እንደሚበልጥብኝ ታውቂያለሽ። ወሬኛ፣ በል በቃ ልስራ። እሺ እማዬ ምን ሆነሻል? ምን እንዴ እኛን እኮ ባስቀምጠሽ በሀሳብ ጠፋሽ እማዬ። እንዲሁ ዝም ብዬ ነው። የተፈጠረ ችግር አለ እንዴ? የምን ችግር ነው? አረ ምንም የለም፣ ምንም አልተፈጠረም። እማዬ ስራ ቦታ ግን ሰላም ነው? እናንተ ደግሞ ሰውን ማስጨነቅ ትወዳላችሁ። ምንም አልተፈጠረም አልኳችሁ እኮ። እንዴ ምናሴ ምንም አልተፈጠረም ስትል አመንካት? ኧረ እኔ አላመንኳትም። ምናሴ በቃ ተው። ስራ ቦታ የሆነ ነገር ተፈጥሮ ነው። ምን ተፈጠረ? አንድ ኃላፊ ተሾማለች። ለምን እንደሆነ አላውቅም። ልጅቷ ግን እኔን የምትወደኝ አይመስለኝም። ቆይ ምን አድርገሻት ነው የማትወድሽ? እሱ እኔንም አልገባኝም። እና ባትወድሽ ምን አገባሽ? አንቺ ስራሽን ለመስራት እንጂ ከሌሎች ሰራተኞች ጋር ለመዋደድ አይደለም የምትሄጂዋ። ሰላምዬ፣ አለቃሽ ካልወደደሽ አንድ ቀን እዛ የሚያሳድርሽ ይመስልሻል? ቆይ ከስራ እስከ ማባረር የሚደርስ ጥላቻ ነው ያላት እያልሽኝ ነው እማዬ? እንደሱ ማለት ሳይሆን ነገሩን ለማስረዳት ያህል ነው። እና የራሷ ጉዳይ ነው። ደግሞ ሰው ጠላኝ ብለሽ ትጨነቂያለሽ? ሰሊ፣ እኔ ማንም ሰው እንዲጠላኝ አልፈልግም። ግን ደግሞ በዚያውም ልክ ማንም ሰው እንዲወድሽ መለማመጥ የለብሽ። እኔ ተለማመጥኩኝ እኮ አላልኩም። ሁኔታሽ ግን መለማመጥ ካለብሽ እንደምትለማመጫት ነው የሚያሳየው። እንዴ እኔ እኮ ሜላት ነኝ። እንዴት ነው የምታስቢው? ሰላም፣ ተለማምጬ ከመበላ በረሃብ በሞት መርጣለሁ እኮ። እኔም እኮ ሳውቅሽ እንደዚህ ቆፍጠን ያልሽ ነበርሽ። ደግሞ እማዬ ስራውን ካልፈለግሽ መልቀቅ ትችያለሽ። አሁን ላይ እግዚአብሔር ይመስገን ለራሳችን አናንስም። ልጆቼ፣ ይሄን ያህል ልትጨነቁ አልፈልግም። እንደው ነገሩ ገርሞኝ እንጂ ይሄን ያህል አሳሳቢ አይደለም። ቢሆንም የማንም ቅሪላ እየተነሳ አንቺን ዝም ብሎ ቃል እንዲናገርሽ አልፈልግም። ይሄ ድህነት ግን ሰሊ እግዚአብሔር ይስጠው። እሱ ደግሞ ምን አደረገ? ልጆቼ ከራሳቸው አልፎ ጠንካራ እንዲሆኑ ያደረገልኝ እኮ ይሄ ድህነት ነው። ምስኪ ቀባችሁ። እማዬ
ድሮም ቢሆን አንቺ ጠንካራ እንደሆንሽ ስለምናውቅ ሁሉን ነገር ላንቺ ታውንልሽ እንጂ እኛ ያንቺ ልጆች ደካማ ሆነን አይደለም። እሺ ተመስገን ተመስገን ነው የሚባለው። ለካ በብዙ መጥፎ ነገሮች መካከል ጥሩ ነገሮችን ይሰጣል ፈጣሪ። ተመስገን ነው። ልክ ነሽ እማዬ። ምን እሺ ነው በያ ዛሬ ሙድሽ ተጨንቋል? አዎ ትንሽ ደብሮኝ። ምን እሺ? ሀናን ሳላስቀይማት አልቀርም። አንተና ጆሮ ግን ታሳዝኑኛላችሁ። በቃ ሀና ትንሽ ከከፋት የደበራት ነው አይመስላችሁ? እውነቴን ነው ተምቹ፣ ትንሽ አስደብሬያታለሁ። ኤላ ግን አንድ ጥያቄ ልጠይቅህ አይደብርህም? ምንድን ነው? የእውነት ንገረኝ እስኪ። ሀናን ረስተሃታል ወይስ ጆሮ እንዳይደብረው እያስመሰልክ ነው? ቆይ ግን ይህን ጥያቄ ለምንድን ነው ደጋግማችሁ የምትጠይቁኝ? ደጋግማችሁ ማለት? ይኸውልህ ተምቹ፣ ከሀና ጋርም ቢሆን ያቀያየመን ጥያቄ ይሄ ነው። ሀናም እንደዛ ብላ ጠየቀች? አዎ። ቆይ ለምን ፈልገው? እኔ ምን አውቃለሁ? አሁንም ትወደኛለህ ወይስ አትወደኝም ስትለኝ በቃ እኔ ሌላ ነገር አሰብኩ። ሌላ ነገር ማለት? በመጀመሪያ ያ እዝራ ከሚባለው ልጅ ጋር እየተግባቡ ስላልነበር ከጆሮ ጋር ሄዳ ተለጠፈች። ሲቀጥል ደግሞ አሁን ከጆሮ ጋር እየተግባቡ ስላልነበር ምናልባት ደግሞ ወደ እኔ መምጣት ፈልጋ ከሆነ ብዬ እየተሰማኝን ተናገርኩ። ነገሩን አታስረዝመው እስኪ ኤልያስ። እኔ አንድ ነገር ሲረዝም መጀመሪያ የተባለውን ነገር ረሳዋለሁ። አሁን አጠራ አድርገህ ንገረኝ። ኧረ ተምቹ በእናትህ አትቀልድ። ቆይ አንተ እንደዚህ አይነቱ ሀሳብ ምን ሲል ነው አእምሮ ውስጥ የመጣው? ሀናን ሳያት የተለወጠች ነው መሰለኝ። ማለቴ በቃ አለ አይደል እንደዚህ አይነት ሴት ስለመሰለችኝ ተናገርኳት። ሀናን አታውቃትም ማለት ነው? ሀና ጆሮን የመረጠችው እኮ ስለምትወደው ነው እንጂ ከዝራ ጋር ያላት ግንኙነት ስለተቋረጠ አይደለም። አሁንም ቢሆን ጆሮን ከጠላችሁ ወደ አንተ ትመጣለች እያልኩ አይደለም። ጆሮን ከጠላችሁ በራሱ ምክንያት ነው። አንተን ከወደደች ደግሞ አንተ ጋር መሆን ፈልጋ ነው ማለት ነው። ምን አይነቱ ነው ሄዶ ራስህ ነገር ማስረዝም አልወድም እያልክ ነገር ታስረዝማለህ እንዴ? ሙድ ያዝክ። በቃ አሁን ይልቅ ጥያቄ ይመልስልኝ። ምን ማስቀደም እንዳለብኝ ተረድቻለሁ። አሁን ላይ ሀና ለእኔ ቅድሚያ የምሰጣት ጉዳይ አይደለችም። በቃ ተመልሶልኛል። ረስተሃታል በሚል መዝግቤዋለሁ። ምን አይነት ሰው? እኔ አሁን አልረሳኋትም አልኩ። ጥያቄው ሀና ቀዳሚ ጉዳይ ነች አይደለችም የሚለው ሳይሆን ረስተሃታል ወይስ አልረሳሃትም የሚለው ነው። እሱን ደግሞ መለስክልኝ። እሱን ለማስረዳት ዙሪያ ጥምጥም የሄድክበት መንገድ ደግሞ ሀና እንዳረሳሃት ያሳያል። ለነገሩ አውቃለሁ እኮ ሰው በነገረህ ጉዳይ ሳይሆን አንተ ነገሮችን በፈለግከው መንገድ ብቻ ነው መረዳት የምትፈልገው። እውነታውን የምክድ አይነት ሰው ስላልሆንኩ እኮ ነው። ይኸውልህ ተምቹ፣ እኔ ግን ሀናን ግጥም አድርጌ ነው የረሳኋት። እወዳት እንደነበር እንጂ የዛኔ ምን አይነት ስሜት እንደነበረኝ ራሱ አላስታውስም። ቅድም እንደዛ ብትለኝ አምነህ ነበር። ማንሽ አስተናጋጅ፣ እስኪ 2 ቢራ ጨምርልኝ። አንተ ልታድር ነው መሰለኝ። እኔ ሊድ ወሬ ነው የምትሄደው? በቃኝ። ረስቻታለሁ ይላል እንዴ? እንኳን እሱ ምንም ሳያገኝ የተለያያል። እኔ እንኳን ከርግብ ጋር ሁሉ ነገር አድርጌ አልረሳኋትም። ወሬኛ በጣም ገርሞኝ። ይህን ሁሉ ንብረት የምታስተዳድር ሴት ናት አጠገቤች ቁጭ ያለችው። እኮ በመገረም ነው የምልሽ። ምን ማለት ነው? ያችን ፋይል ከይዞን ባየው ቁጥር ብዙ ነገር በጣም ይገርመኛል። ለምሳሌ እኔ የምለው ይህ ሁሉ ንብረት እንደዚህ እስከሚሆን ድረስ አንቺ ምን ሰሪ ነበር? ባለፈው ሁሉንም ታሪኬን እኮ ነግሬህ ነበር። ረስተኸው ነው? መርሳትማ አልረሳሁትም፣ ግን ይሄን ያለ አጠገብሽ ሆኖ የሚያግዝ ሰው አልነበረም ብዬ እኮ ነው። ቤት ውስጥ በሀሳብ ተጨናንቄ ያለው ያ የተረገመ በቃሉ እኮ ነው ከሰራተኞቼ ጋር ተመሳጥሮ እንደዚህ ጉድ ያደረገኝ። አቶ በቃሉ ደግሞ ናቸው? በቃሉ የእዝራ ትሬኒንግ ባለቤት። ባለፈው ሞተ ምናምን የተባለ ሰውዬ። እሱም ላይ የተጠቀመበት እኔንም ገደለኝ። በጣም ያሳዝናል። ግን ቆይ አንቺ ለምንድን ነው ግን ኃላፊነቱ ለሌላ ሰው ያልሰጠሽው? ሰጥቼው ነበር። ምን ዋጋ አለው? ኃላፊነቱን የሚወጣ ሰው አልሆነም እንጂ። እሱም ተባባሪያቸው ነበር። ለስሙማ ባለቤቴ ነበር፣ ግን አደባባይ ላይ አስትቶኝ ሄደ እንጂ።
ስለ ባለቤትሽ የሰማሁት ምንም ነገር አልነበረም። ቆይ ባለቤትሽ አሁን የት? ስለሱ ምንም ነገር ማውራት አልፈልግም። ለምን? ይኸውልህ የኔ ወንድም፣ በዚህ ኬዝ ጉዳይ ልታግዘኝ ከሆነ ከዚህ በኋላ ስለ ባለቤቴ እንዳታነሳብኝ። አነሳለሁ የምትል ከሆነ ደግሞ አሁኑኑ ፋይሉን ስጠኝ። በጣም ይቅርታ ወይዘሮ ሜላት፣ ነገሩ ይሄን ያህል የሚያስቀይምሽ አልመሰለኝም ነበር። አሁን ያገኘው አዲስ ነገር አለ? ወይል አንዳንድ ነገሮችን እያገኘው ግን በቂ የሆኑ መረጃዎች አይደሉም። እንዴት? የፍርድ ቤት ቀጠሮ እየደረሰ ነው። አሁን ላይ ያለ ምርጫ አንድና አንድ ነገር ብቻ። ምንድነው እሱ? ውሳኔ እንዳይሰጥ ማድረግ። ለምን? በዚህ ሰዓት ፍርድ የሚሰጥ ከሆነ እድል ካንቺ ጋር መኖሯን እጅግ በጣም ያጠራጥራል። ምንም እንደምንም አድርገን ቀጠሮን በሌላ ጊዜ ማስተላለፍ ይኖርብናል። አንተ ትክክል ነው ብለህ የምታምንበትን ነገር በሙሉ አድርግ። ይሄን ያህል ስላመሽኝ እጅግ በጣም አድርጌ አመሰግንሻለሁ። አንተን ሳይሆን ወደ አንተ እንድመጣ ያደረገኝ ልጅ ነው ማምነው። አሁን ስራ እየረፈደብኝ ስለሆነ በሄድ ቅር ይላል። ችግር የለውም። አስፈላጊ ከሆነ እኔው ራሴ እደውልልሻለሁ። እሺ፣ አመሰግናለሁ። መልካም ቀን ላንቺ። አጭ ይሄን ስንት እንደገዛው ታውቂያለሽ? ስንት ነው የገዛው? 12500 ብር። በፊት እኮ እኔም እንደዚህ ይገዛልኝ ነበር። እስካሁን አልጨረሳችሁ እንዴ እናንተ? እየጨረስኩኝ ነው ጆሮ። ስሚ ወይ ቺኳ ጋር እንዴት ናችሁ? እንዴ የቷን ቺክ? ያቺ ባለፈው ፎንቃ ምናምን ስትል የነበረችው ናታ። እኔ እንጃ ማለት ምናሴ ከዛን ቀን በኋላ መታታቅም። ለምን? እኔ እንጃ እኔ አላውቅም። አልደወልክላት ነበር እንዴ? እንዴ ምን ብዬ ነው የምደውልላት? አንቺ ደግሞ ፋራ ነሽ እንዴ? ፎንቃ ነው እየልትላት ነው። ኧረ እኔ እንደዚህ ነገር አልፈልግም። በጣም ብዙ ችግር አለብን። ስለ ፍቅር የማስብበት ጊዜ አይደለም። ይኸውልሽ በያ ስራና ፎንቃ ይገናኙ። ስራሽን እየሰራሽ ፎንቃሽን ማጣጣም ትችያለሽ። አዎ እውነቱን ነው። እኔ የምልህ ልጅቷ ሁሉ ነገሯን እያወቅህ ነው አይደል? ፍቅር ጥያቄ ጠየቀች። ቢሆንም ይቅርብኝ በያ። እኔ ያኔ ከርግብ ጋር ስሆን ከአሜሪካ ነው የመጣሁት ብዬ በውሸት አሳምኛት ነበር። አብረን ነው አስበሽዋል? ይኸውም በውሸት ፎንቃ። አንተ ደግሞ ምንም የሰራው ስህተት የለም። ስለዚህ ልጅ ሆነ። በዛ ላይ ደግሞ ቺኳ እንደፎነቀቀችብህ ያስታውቃል። ግን እኮ እኔ ስለ ልጅቷ ምንም የማውቀው ነገር የለኝም። ማጣናናት ምን ያደርጋል? በቃ ፎንቃን ብቻ ማራመድ። አይ እኔ ይቅርብኝ ተምቹ። እኔ በዚህ ሰዓት ምንም ነገር አልፈልግም። እሺ በቃ ተው፣ አትጨነቅ። አመሰግናለሁ። ለምን? ለሁሉም ነገር። እና ምን አደረግን እንዴ? ለኔ ያስባችሁ አይደል እንዴ እየመከራችሁኝ ያላችሁት? እኔ እንኳን ደስ የሚለኝ የቺኳን ፎንቃ ወየ ብትያት ደግሞ በዛ ላይ አትደብርም። ቆንጆዬ ነገር ነች። ምንም ቢሆን ደግሞ ከሀና ትሻላለች። አንተ ደግሞ ችግር አለብህ። ይልቅ ምናሲ ቶሎ ጨርስና መሄድ በቦታ አለ። ኧረ ጨርሻለሁ። አንቺ 12500 ብር የተገዛ ጫማ በ5 ደቂቃ ጨርሻለሁ ይላል። እግሬንም ልጠብልህ እንዴ? አንተ ይቀልድ ጨምሯል። ይመችሻ? እሺ አመሰግናለሁ። ይቅርታ አቶ መዘክር ቆየኝ አይደል? ለስራ አይደል እንዴ? ምንም አልነበረም። ቅርም አይለኝም ነበር ብትቀር። አመሰግናለሁ። እኔም ብለህ ተከታተል ያልኩ የወይዘሮ ሜላት ጉዳይ እንዴት ሆነ? አቶ መዘክር ኬዙን ለጠበቃዋ ሰጥተዋለች። ጠበቃውን ደግሞ ላናግረው በሞክርም ፈቃደኛ ሊሆንልኝ አልቻለም። ለምን? ይገርማል። ወይዘሮ ሜላት የምትባል ሴት አላውቅም ማለት። ለነገሩ ጠበቃ አይደለ? የያዘውን ኬዝ እኮ መደበቁ ግዴታው ነው። እና ምንድን ነው ማድረግ ያለብን? እሱንማ ለአንተ ልተውልህ። አቶ መዘክር እኔ ጋር ግን አንድ ሀሳብ አለ። ቆይ ምን አይነት ሀሳብ? እንደገባኝ ከሆነ ያንተ ዓላማ ወይዘሮ ሜላትን ማገዝና ንብረቷን ማስመለስ ነው አይደል እንዴ? አዎ ትክክል ነህ። እንደዛ ከሆነ ደግሞ አንተ ለምን ጠበቃውን አታናግረው? እርግጠኛ ነኝ ደግሞ አንተን ያውቃል በደንብ። አይ እንደሱ እንዲሆን አልፈልግም። ለምን? ወይዘሮ ሜላትን እንደረዷት እንድታውቅ አልፈልግም። ታዲያ ምን ችግር አለ? ችግር የለውም እኮ። ችግር ኖሮት ሳይሆን አይ አለ አይደለ ነገሮች በአንተ በኩል እንዲያልቅ ነው የፈለኩት። ኦኬ አንተ ካልክሽ። አሁን አንተ እየሄድክበት ያለውን ነገር አጠናክርና ሂድበት። እሺ አቶ መዘክር፣ ምናልባት ግን የምትፈቅድልኝ ከሆነ አንድ ጥያቄ መጠየቅ እችላለሁ? ምንድን ነው? ይሄ ጉዳይ ሉሊትን ይመለከታል? ይመለከታል ስትል አልገባኝም። ማለቴ ይህንን ጉዳይ ሉሊትን ማሳወቅ አለብን?
ይኸውልህ ታደሰ፣ ይሄ የኔ እናንተ የግል ጉዳይ ነው። ማንም ሰው እንዲያውቅ አልፈልግም። እሺ አቶ መዘክር። ምን ነው የተፈጠረ ችግር አለ እንዴ? አይ የተፈጠረ ነገር እንኳን የለም። ያው ሐሳብህን ለማወቅ ያህል ነው። በቃ ሁሉንም ነገር በጥንቃቄ አድርግ። እሺ አቶ መዘክር። ወይኔ ጉዴ ሀኒዬ፣ በጣም ቆይተናል። ምናሴ ዛሬ ገደለኝ። እንዴ ለምንድን ነው የሚገድልሽ? ምናሴ እኮ እኔ ካልሄድኩኝ ምግብ አይበላም። ምንም አይሆንም ባክሽ። ግን ደህና ነው? ለምን መተሽ አታዩ? ፋኖሴን ስራ ሳግዛት ስለማላውቀው ቀኑ ቶሎ ይመሻል። ደግሞ ሳልነግርሽ ሀኒዬ፣ ምናሴ እኮ ፍቅረኛ አለችው። ፍቅረኛ ማለት ምን አይነት ፍቅረኛ? አንቺ ደግሞ ምን አይነት ትኛለሽ እንዴ? ይኸው ሴት ነቻ። ምናሴ? አዎ። ከየት አምጥቶ እንዴ ሀኒዬ? ሰው ሁሉ ፍቅረኛ የሚይዘው ከየት እየመጣ ነው? እኔ ምን አውቃለሁ? ማለቴ ምናሴ ሴት አውርቶ? ለነገሩ ታዩ፣ እሷ ነች የጀነጀነችው። ወይ አንቺ ደግሞ። እኔ ደግሞ ቁም ነገር እያወራሽ መስሎኝ። እውነቴን እኮ ነው። ድሮ እንደውም አብረን ነበር የምንማረው ብላኛለች። ጭራሽ ከአንቺ ጋር ማስተዋውቋታል? ማን? ምናሴ? ራሴ ነኝ እባክሽ ሰፈሯ ድረስ ሄጄ የተዋወቅኳት። አንቺ እኮ አታደርጊውም አይባልም። ስልኳን ከምናሴ ስልክ ላይ ወስጄ ደውዬ አገኘኋት። ከዛም ምን ፈልገሽ ነው ከምናሴ ብዬ ስጠይቃት አይ ምንም አልፈልግም አለች። ያው እንደዚህ ስትል የፍቅር ስሜት እንዳላት ለሱ ስለገባኝ ሂጂና የምትፈልጊውን ነገር ንገሪው አልኳት። እሺ ከዛስ? ከዛማ ልጅቷ ትሄድልሽና በአደባባይ ምናሴን እወድሃለሁ ብላ መጮህ። እየቀለድሽ ነዋ? አልቀለድኩም። ካላመንሺ ደግሞ ጆሮና ተምቹን ጠይቂያቸው። እንደዛ ስትለው አጠገቡ ነበሩ። ጭራሽ እነሱ ይሄንን ነገር የሚያውቃሉ? እና አንቺ ነሽ እንጂ ከኛ ይራቅሽው እንጂ እነሱማ እየመጡ ያገኙናል። እኔ ይህን ነገር ከራሱ ከምናሴ ጠይቄ ማወቅ እፈልጋለሁ። እኔን አታምኚኝም? አይ አለማመን ሳይሆን አንቺ የትኛውን እየቀነሽና እየጨመርሽ እንደምታወራ አይታወቅም ብዬ እኮ ነው። እኔ ይህንን የመሰለ ወሬ ልነግርሽ ብመጣ ጭራሽ አንቺ ወሬኛ ትኛለሽ። ወይ ሰላምዬ፣ በጣም ይቅርታ። እኔ እንደሱ ማለት ፈልጌ አይደለም። ሀኒዬ፣ ያንን ቆንጆ ሽሮሽን ቶሎ አምጪውና እንብላ። በጣም እየራበኝ ነው። እሺ አመጣዋለሁ። ደግሞ ሻይም እያፈላሁኝ ነው። እሺ ግን አይደርስም እንዴ? ያው ደርሷል። ቆይ እንዲያውም ልቅዳው። ራበኝ እኮ ነው። መጀመሪያ ሽሮውን። እሺ እሺ። ምን ነው ተገረምሽ? ዝም ብዬ ሳይሽ ግን አቶ መዘክር ቢሮ ስትሰሪ ኖርሽ አትመስይም። እሱ ደግሞ ምን ማለት ነው? እሱ በር ሳያንኳኳ መግባት አይወድም። አንቺ ደግሞ በር ሳታንኳኩ ዘው ብለሽ መግባት ትወጃለሽ። ይህን ያክል ባህሪ እስከ መጠናናት ደርሳችኋል ማለት ነው? ምን ነው ቅር አለሽ? ኧረ ለምን ቅር ይለኛል? እኔ የምልሽ በእኔ ሹመት ደስ አላለሽም ልበል? መደሰት ነበረብኝ። ያው መደሰት ባይኖርብሽም ሊከፋሽ ግን አይገባም። እኔ ስለእናንተ ሹመት ሽረት አያገባኝም። ለምንድን ነው የማያገባሽ? ያለቃሽ ጉዳይ እኮ ያንቺም ጉዳይ ማለት ነው። የኔ አለቃ ሰው ሳይሆን ስራዬ ነው። ስለዚህ አለቃሽን አታከብሪም ማለት ነው? ምን ማለት ነው? ስራው አለቃው የሆነ ሰው ካለቃው ሰዓት ላይ አይሰርቅም። አሁንም አልገባኝም። ዛሬ አርፍደሽ ነው የገባሽው? አዎ። ምን ነው? ለምን በሰዓት አልገባሽም? ልትቆጣጠሪኝ እየሞከርሽ ነው? አዎ እቆጣጠርሻለሁ። ትሰሚያለሽ? ከዚህ በፊት ማንም ሰው እንዲቆጣጠረኝ እንደማልፈልግ ነግሬሽ ነበር። እኔም እዚህ ድርጅት ውስጥ እስካለሽ ድረስ እንደማልተውሽ ነግሬሽ ነበር። ቆይ እኔ የምለው ከዚህ በፊት ግን ታውቂኛለሽ? ምን ማለት ነው? ታውቆሻል፣ ግን ማንነትሽ ልታሳይኝ እየሞከርሽ ነው። እንደፈለግሽ ልታስቢ ትችያለሽ። እኔ ግን ከዚህ በኋላ አለቃሽ ነኝ። ልታከብሪኝ ይገባል። ሰው የሚያስከብረው ምላሱ ሳይሆን ስራው ነው። ስራ አትችይም እያልሽኝ ነው? ከቻልሽ ሰርተሽ አሳይኝና አከብርሻለሁ እንጂ አንቺ አክብሪኝ ስላልሽኝ አላከብርሽም። ይኸውልሽ ከዚህ በኋላ ስነ ስርዓትሽን ያዢ። በስራ ሰዓትሽ ግቢ፣ ስራሽን በአግባቡ ስሪ። እኔ ደግሞ ልንገርሽ፣ ከዚህ በኋላ ስራሽን እየተውሽ የመጣሽ እኔ እንድትረብሽኝ አልፈልግም። ጥሩ። ከዚህ በኋላ ማን ስርዓት እንደሚይዝ እናያለን። እሺ? ሰላም ግን ያምሻል አይደል? ምን አደረኩኝ? ቆይ እኔም በራብ ልገኝ ነው እንዴ? እስካሁን አልበላህም እንዴ? ቆይ አንቺን ትቺ እንዴት ነው የምበላው?
አይ ምናሴ በቃ እኔ ምንም አላወጣም። ሌላ እህት ብትፈልግ ነው የሚሻለው። ሰላም እርቦኛል እያልኩሽ ትቀልጃለሽ እንዴ? እኔ መች ቀለድኩኝ? አንቺን እህቴን ትቻል በላም ስትል ያው እኔ ግን ረሳው ስትይ እኔ እኮ በልቼ ነው የመጣሁት። ሰላም በእናትሽ አትቀልጂ። አሁን እኔ በጣም እርቦኛል። እውነቴን ነው ወንድሜ በልቻለሁ። እንዴ የት ነው የበላሽው? እና ሀና ቤት ሄጄ ነበር እና በዛው ከሀና ጋር አብሬ በላሁ። ሀና ጋር ደግሞ ለምንድን ነው የሄድሽው? ስላንተና ትሁት ስለምትባለዋ ልጅ ልነግራት ሄጄ ነው። እኔ መቼ ሶሪ ሰምቼ እንዴት እሷ ይቅርባት ብዬ። ሰላምዬ ግን ወሬኛ ነሽ የምትባዩ ነገር እውነት ነው እንዴ? እንዴ እኔ የማፍርበት መስሎ ነው? ወይኔ በመድኃኒዓለም ሰላም፣ እቺ ወሬ ለማውራት ስራ አቁመሽ ሄድሽ እንዴ? እና ይሄንን የመሰለ ወሬ ብቻዬን ይዤ ልፈንዳ? በጣም ነው የምትገርሚው። ለመሆኑ ግን ሀና ምን አለች? ይደውልላት ብላለች። እንዴ ለማን? ለትሁት ነው። ቆይ ምን ብዬ ነው የምደውልላት? ያው መጥፋቱ አስጨንቆ የለ ምን ሆና እንደጠፋች ለማወቅ ነው። አይ እኔ አልደውልም። ምናሴ ግድ የለህም ደውልላት። ፍቅር እኮ ዕውር ነው። ደግሞ የሆነ ነገር ሆናስ ቢሆን ምን ትሆናለች? ምን ይታወቃል ብለህ ነው? ድንገት ራሷን አጥፍታ ቢሆንስ? አረ በስመ አብ በይ ሰላምዬ፣ እንደሱ ይባላል እንዴ? ያው የፍቅር ነገር ምን ይታወቃል ብለህ ነው? ወይ አሁን ቀልዳውን ትተሽ ይሄንን የጨመርኩትን ጫማ ሰፍተሽ ጠብቅኝ። እኔ በልቼ ልምጣ። እሺ ጨርሰሽ ጠብቅኝ። እሺ እሺ። አይዞ አትፍራኝ። አንተ ሰውዬ ለምንድን ነው የምትከታተለኝ? ምን እንደምፈልግማ ነግሬህ ነበር እኮ አስቀድሜ። የኔ ወንድም ራስን አደጋ ውስጥ እየከተትክ እንደሆነ ግን ታውቀዋል። ደግሞ ምን አድርጌ ነው ራሴን አደጋ ውስጥ የከተትኩት? በየሄድኩበት እየተከታተልክ ነፃነቴን እየነሳኝ ነው። ቆይ ይሄ ነገር ግን ፍርድ ቤት እንደሚገትር አታውቅም እንዴ? ይህን ያህል ካጨናነኩ በጣም ይቅርታ። እኔ ግን እንደሱ አስቤ አልነበረም። አሁን መንገዴ ትለቅልኛል? ወንድሜ እመነኝ፣ እኔ ለክፋት አስቤ አልነበረም እየተከታተልኩ የነበረው። ለምንም ይሁን እኔን አይመለከተኝም። እባክህን አንድ ጊዜ ብቻ አዳምጠኝ። ምንም መስማት አልፈልግም። አሁን አሳልፈኝ እያልኩ ነው። እሺ በጣም ይቅርታ። አመሰግናለሁ። ግን አንድ ነገር ልምከርህ። እሺ ምንድነው ምክሩ? ከዚህ በኋላ እኔ ባለሁበት መንገድ ባገኘ ማረሚያ ቤት እንድትገባ ነው ማድረግ። ነገርኩህ እኮ እኔ ለክፋት አይደለም እኮ። ለምንም ይሁን እኔን አይመለከተኝም። ከዚህ በኋላ እኔ ባለሁበት አካባቢ ባገኘ ለፖሊስ ደውዬ ፖሊስ ነው የምጠራብህ። ኦኬ? እሺ አመሰግናለሁ። ምን አይነቱ ደረቅ ነው ባካችሁ። አሁን በሆኑ ነገሮች ባግዘው ምን ይጎዳል? ምን እንዘዝ? ደስ ያለ ስጋ ነገር ይሁን እንዴ? ባይሆን ደስ ይለኛል። እሺ በቃ እዚህ ቤት ሽሮአቸው አሪፍ ነው። እናት ሽሮ አምጪልኝ። እኔ የምልህ ስራ ግን እንዴት ነው? ስራ በጣም አሪፍ ነው። አንተ ራስህ ብቅ እያልክ ማየት አቁመሃል። ምን ታደርገዋለህ ብለህ ነው? ያው ሁላችንም ሯጭ ሆነንና። እኔ የምልህ ሀናን ታገኛታለህ እንዴ? አዎ ከእሷ ጋርማ እንገናኛለን። ምን ነው ጆሮ ደበረ? አይ መደበር ሳይሆን አለ አይደለ ብቻ እንደለመዳችሁት በድጋሚ ተጣላ እንዳትለኝ ብቻ። ከእሷ ጋር እንኳን አልተጣላንም። እና ምን ሆነ ነው? አንተን ሳይ ይጨንቀኛል። ለምን? ለሀና ብዙ ነገር አድርገህላታል። ያቺ ብዙ ነገር ያደረግክላት ሴት አይደለም ለእኔ ማድረግ መመኘት ራሱ በጣም ያሳፍረኛል። እንዴ ጆሮ ቆይ ምን እየሆንክ ነው? ይሄ እኮ ፍቅር ነው። ፍቅር ደግሞ ነውር የለውም። ፍቅር ቢሆንም አንተ እኮ ብዙ ነገር አድርገልኛል። የአንተን ስሜት መጋራት አልነበረብኝም። እንዴ ቆይ እንደገና ወደ ኋላ ልንመለስ ነው? አላቅም። ብቻ ግን አንዳንዴ ሳስበው እኔ መኖሬ ለአንተ ችግር ይመስለኛል። እሱ ደግሞ ምን ማለት ነው? ማለቴ እንዴት ነው ችግር የሆነብኝ? እኔ ባልኖር ኖሮማ ሀና ከእዝራ ጋር የነበራት ህይወት ሳይሳካ ሲቀር ወደ አንተ ትመጣ ነበር ብዬ አስባለሁ። አይ ጆሮ ተምቹ እየበለጠህ ነው ማለት ነው። እንዴት? ይኸውልህ ጆሮ ተምቹ ምን አለኝ መሰለህ? ሀና ወደ ጆሮ የመጣችው ከእዝራ ጋር የነበራት ነገር ስላበቃ ሳይሆን ጆሮን ተወደው ስለነበር ነው ይለኝ ነበር። ለካ ትክክል ነው። ሀና የመጣችው ከእሱ ጋር የነበራት ነገር ስላበቃ ሳይሆን እውነት አንተን ስለምትወደው። ግን እኮ የለ አንተ እኮ ብዙ ነገር ሆነሃል።
ይኸውልህ ጆሮ፣ የኔ ብዙ ነገር መሆን ምንም ለውጥ አያመጣም። አንተ ብቻ ሀናን በፍቅር ያዛት። ቆይ ለምንድን ነው ግን መስጠት የማያልቅብህ? እሱ ደግሞ ምን ማለት ነው? ማለቴ ምን ሰጠው? ሰማኛል ኤልያስ፣ ድሮ የነበረን ነገር በሙሉ ስትሰጠን ኑሯል። አሁን ደግሞ ሀኒቾን ሰጣኝ። ቆይ ከዚህ በላይ ምን ልታደርግልኝ ነው የፈለገው? ምግባቸው ደርሷል። የሚጠጣ ምላል ትኩስ ነገር አምጣለን። ሻይ ሻይ ልታችሁ? እሺ እናመሰግናለን። ይኸውልህ ጆሮ፣ አልገባህም መሰለኝ። እኔ አስብ ያደረኩት ምንም ነገር የለም። ስለዚህ ሁሉንም ተውና ምግቡን ብላ። እሺ እንብላ። መጣዎችን ታጠብኝ። እሺ ስራ አስፈቷችሁ አይደለ? ኧረ ችግር የለም እንዴ። ዛሬ አይደለም የምትሄደው? አሸኛኘት ማድረግ ደግሞ ግዴታችን እኮ። ያ ኦፍ ኮርስ። ሁላችሁንም ከልብ አመሰግናለሁ። ኧረ ምን ማድረግ ያስፈልገዋል? አዎ ድርጅት ውስጥ እኮ የሰበሰብከን አንተ ነህ። ይህ ያንስብሃል እንጂ አይበዛብህም። እሺ እንግዲህ ሁሉንም ነገር አደራ የምሰጠው ወደ እናንተ ነው። ለሱማ አንዳች ሀሳብ አይግባ። ምንም ችግር የለውም። ሉሊት ከፊት ሆና እያንዳንዷን ነገር ነው የምትመራው። እንዴት አድርጋ? ጀግና መሪ እኮ ናት እንዴ! ምን ጥያቄ አለው? እንደዚህ አድርጉ እንደዚህ አታድርጉ እያለች ነው። ወይዘሮ ሜላት ለምንድን ነው የሳቅሽው? አይ እንዲሁ ዝም ብዬ ነው። ምክንያቱም ባልኖረው ደስ ይለኝ ነበር። ጥሩ መሪ ከፊት ሆኖ እንደዚህ አድርጉ እንደዚህ አታድርጉ እያለ ያዛል እንዴ? እኮ ልክ እንደ ሉሊት ማለት እኮ ነው። እኔ ሳቅ ጀግና መሪ መሀል ገብቶ እንደዚህ እናድርግ እንደዚህ እንስራ እያለ ነው አብሮ የሚሰራው አይደል እንዴ? ታዲያ ምን ልዩነት አለው? በትክክል ሀሳብሽን ወድጄዋለሁ ወይዘሮ ሜላት። ለማንኛውም ሳይመሽ ብንሰነባበት አይሻልም? አዎ እኔም መዘጋጀት አለብኝ። አቶ መዘክር ምንም ይፈጠር ምንም እምነትህን በእግዚአብሔር ላይ አድርግ። ለሱ በጭራሽ የሚሳነው ነገር የለም። ባለፈው እንደዛ ካልሽኝ በኋላ እምነቴን በሱ ላይ አድርጌያለሁ። ማለቴ በፈጣሪ። ደግሞ ድና እንደምትመጣ በጣም እርግጠኛ ነኝ። እንግዲህ የሁላችንም ጸሎት ካንተ ጋር ነው። እርግጠኛ ነኝ በአጭር ጊዜ ውስጥ በጥሩ ጤንነት እንደምትመለሰ። ለአመራሩ እንደሆነ ችግር የለውም። ሉሊት አለች። ሁሉም ነገር በሚገባ ከውና ነው የምትጠብቅ። ለማንኛውም አቶ ታደሰ ለአንድ ድርጅት እድገት እኛ ያለን ነው እንጂ እኔ ያለሁ አይባልም። እሺ በጣም ይቅርታ ልጄ ናት የደወለችው፣ ማናገር አለብኝ። ችግር የለም ማናገርሽ ነው። እመልሳለሁ። እስከዛ እንግዲህ እኛ እንጫወት። ወገኛ እኔ ግን በጣም ነው ግራ የገባኝ። ምን ማለት ነው አሁን? ይህን የመሰለ ምሳ ግብዣ አቋርጦ እንዴት ይኬዳል? በተለይ ደግሞ እርሶ እያሉ አንተ እያለ አቶ መዘክር ምን ማለት ነው? ንቀት አይደል እንዴ? ታዲያ ምን ሆነ? ከንቀት ጋር ምን አገናኝ? ስልክ ተደውላላት አዋርታ ትመጣለች። ምንድን ነው? ቢሆንም ይሄ ትክክል አይደለም። ሉሊት ብትሆን እኮ እንደዚህ አታደርግ። ምን ማለት ነው? ይደብራል። ይኸውልህ ታዲ፣ ወይዘሮ ሜላት በልጆቿ ቀልዳታል። ልጆቿ ከደወሉላት አይደለም ከዚህ ከሞት ራሱ ልትነሳ ትችላለች። ምን ይሄን ያህል የሷ ልጅ የተለየች ናት እንዴ? ተው እሱን። ለማንኛውም አሁን ወደ ጉዳያችን እንግባ። አቶ ታደሰ ለምን አትዋት? በቃ አንድ ጊዜ እኮ ሆኗል አይደል እንዴ? ይኸውልህ አቶ ታደሰ አንዳንድ ጊዜ እያየ ማለፍ አለብን። ሁሉንም ነገር እኮ ተቆጣጥራቸው። እንግዲህ ድኜ በሰላም እመጣለሁ ብዬ አስባለሁ። ግን ካልሆነ ይቅርታ አቶ መዘክር፣ አንድ ላቋረጥ ነው። ህይወት ላይማ እንደዛ ማሰብ ያለብህ አይመስለኝም። እንዴት? ህይወት ትርጉም የሚኖራት ነገ የሚባል ነገር ከፊታችን እንዳለ ስናስብ እድናለሁ አልድንም ብለህ መጨነቅ ያለብህ አይመስለኝም። ከህክምናው በኋላ ላለው ህይወት ዝግጁ መሆን አለብህ። እዮይ ብዙ ነገር ወይዘሮ ሜላትን ይመስላል ነበር። አቶ መዘክር፣ የኔ ብዙ ነገር የተገራው በወይዘሮ ሜላት አመለካከት ውስጥ ነው። ለማንኛውም
ነገ የሚባለው ነገር ጥሩ እንደሚሆን ተስፋ አደርጋለሁ። ተጫወት። ወይ ሀኒዬ እንዴት ነሽ? ደህና ነኝ። አይ ከቢሮ እንኳን ወጥቻለሁ። ሆቴል ነን። ዛሬ አለቃችን ወደ ውጭ ይበራልና ሽኝት እያደረግንለት ነው። እሺ ቶሎ ከወጣሁ እመጣለሁ። ጥሩ ሀኒዬ፣ ቆይ አንዴ መልሼ እደውልሻለሁ። ይቅርታ አስደነገጥኩሽ እንዴ? አቶ ታደሰ ምን ሆነሃል? ይሄ እኮ የሴቶች ሽንት ቤት ነው። እዚህ ምን ታደርጋለህ? አንድ ጊዜ ማውራት እንችላለን? የት? እዚህ? አዎ ቅር ማይልሽ ከሆነ ወደዛ ገብተን ብናወራ ደስ ይለኛል። አንተ ሰውዬ እየቀለድክ ነው? ኧረ አልቀለድኩም። እነዚህ ምንድን ነው የምናወራው? ወይዘሮ ሜላት አስቸኳይ ነገር ስለሆነ እኮ ነው እዚህ ድረስ የመጣሁት። እባክሽን አንዴ እናውራ። እንዴ እንግባ ይለኛል እንዴ? ደግሞ አይሆንም አልኩህ እኮ። ለምን? ታደሰ ምን አስበህ ነው? የሴቶች መታጠቢያ ቤት ውስጥ ለዚያውን ብቻችንን ነው የምናወራው? ወይዘሮ ሜላት ምን አስበሽ ነው? አንተ ራሱ ምን አስበህ ነው? ይቀልዳል እንዴ? እንዴት አይነት ሴት አድርገህ ነው ያሰብከኝ? ምን አስበሽ እንደሆነ አልገባኝም፣ ግን ካስደነገጥኩሽ በጣም ይቅርታ። አሁን ከዚህ ሂድልኝ። ከዚህ መውጣት እፈልጋለሁ። እሺ በጣም ይቅርታ። ወይ ዘንድሮ! አሁን ይህ ሰውዬ መልካም ሰው አልነበር እንዴ? ወይ ጉድ! የሰው ልጅ ግን ለምንድን ነው የሰውን ማንነት ሳያውቅ እንደዚህ የሚዳፈረው? ምን አይነት ጊዜ ላይ ነው ግን የደረስነው? በጣም ያሳዝናል።